ጤና ይስጥልን እንደምን ውላችኋል። የትዳር አጋሩን አንቆ የገደለ ወጣት ተቀጣም። አደገኛ እጽ አዘዋዋሪው በፌዴራል ከፍተኛ ፍርድ ቤት በቁጥጥር ስር ውሎ ጥፋተኛ ነው ተብሏል። ወደ ውጭ ዜና ደግሞ ስናልፍ ክብደቷ 500 ኪሎ ግራም ይሆናል የተባለችው ግብፃዊት የቀዶ ጥገና ለማድረግ ወደ ህንድ ልትበር ነው። ወደ ዝርዝር ዜናዎች እናልፋለን። ዜናዎቹን ተሻገር ጣሰው አስደምጣችኋለሁ። በጊዜያዊ አለመግባባት የትዳር አጋሩን በነጠላ ጨርቅ አንቆ የገደለው ተከሳሽና በሴት ጓደኛው ላይ የመግደል ሙከራ ወንጀል የፈጸመው ግለሰብ በእስራት ተቀጥቶም። በአቃቂ ቃሊቲ ክፍለ ከተማ ነዋሪ የሆነው ተከሳሽ ያሬድ አለሙ መንገሻ የወንጀል ሕግ አንቀጽ 539 ህዝባር 1 ሀ ስር የተደነገገውን በመተላለፍ በፈጸመው የሰው መግደል ወንጀል ተገሶ መቀጣቱን በፌዴራል ጠቅላይ አቃቤ ሕግ ልዩ የልደታ የወንጀል ጉዳዮች ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክተር አስታወቀ። ተከሳሽ ሰው ለመግደል በማሰብ ጥቅምት 28 ቀን 2007 ዓ.ም በግምት ከምሽቱ 12 ሰዓት ሲሆን በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 ልዩ ቦታ ደራርቱ ቱሉ ትምህርት ቤት አካባቢ ከባለቤቱ ሟች አዜብ ባህሩ ጋር ከሚኖርበት ቤት ውስጥ በዚህ ቀን ተከሳሽ የሚያሽከረክረው መኪና በደንብ አሽከርካሪዎች ሰሌዳው ተፈቶ ስለነበርና የመኪናው ውክልና በሟች ስም በመሆኑ ሰሌዳውን ለማስፈታት ለምን ዘግይተሽ መጣሽ በሚል በተፈጠረው ጊዜያዊ ጸብ አንገቷ ላይ ለብሳው በነበረው ነጠላ ጨርቅ አንገቷን አንቆ ሕይወቷ እንዲያልፍ በማድረጉም በፈጸመው ከባድ የሰው መግደል ወንጀል መከሰሱን የአቃቤ ሕግ የክስ መዝገብ ያስረዳል። የፌዴራል አቃቤ ሕግ ተከሳሾች በፈጸሙት ወንጀል ተጠያቂ መሆን የሚችልበትን በፖሊስ የምርመራ መዝገብ መሰረት የሰው ምስክሮችና የሟችን የሞት ምክንያት የሚገልጽ ከዳግማዊ ምኒልክ ሆስፒታል የተሰጠውን የአስከሬን ምርመራ ውጤት በሰነድ በመያዝ በማስረጃነት አቅርቧል። ፍርድ ቤቱም የተከሳሹን ማንነት በችሎት አረጋግጦና ክሱ ተነቦለት እንዲረዳ ከተደረገ በኋላ ተከላከል በተባለበት የግድያ ወንጀል ድርጊቱን ፈጽሜያለሁ፣ ነገር ግን ጥፋተኛ አይደለም። በወቅቱም በከፍተኛ ችግር ውስጥ ስለነበርኩ በተፈጠረ ጊዜያዊ አለመግባባት ነው ድርጊቱን የፈጸምኩት ያለ ሲሆን ሟችን በሻርፕ አንቆ የገደላት መሆኑን ለችሎቱ ቃሉን ሰጥቷል። አቃቤ ሕግ ተከሳሽ ድርጊቱን ፈጽሜያለሁ፣ ጥፋተኛ አይደለም ቢልም ዝርዝር ቃሉን ሲሰጥ በክሱ ዝርዝር ላይ የተጠቀሰውን ሙሉ በሙሉ ያመነ በመሆኑ ባመነው መሰረት የጥፋተኝነት ውሳኔ ይሰጥልን ቢልም ፍርድ ቤቱም ተከሳሽ የሰጠው ሙሉ ዝርዝር ቃሉም አንድ ላይ ሲመዘን እንደ ክሱ አቀራረብ ወንጀሉን የፈጸመ መሆኑን የሚያሳይ ባለመሆኑ የአቃቤ ሕግ ምስክሮች እንዲሰሙ ሲል ወስኗል። አቃቤ ሕግ ምስክሮች በማቅረብ ያሰማ ሲሆን ፍርድ ቤቱም ግራ ቀኙን መርምሮ ተከሳሹን ጥፋተኛ ነህ ብሎታል። 70 ፍሬ የኮኬን እጾችን ሲያዘዋውር የነበረው ግለሰብ ተቀጣም። ተከሳሽ ሚስተር ኢዚኬል ኢቲም የወንጀል ሕግ አንቀጽ 525 ህዝባር 1 ለም ስር የተመለከተውን በመተላለፍ በፈጸመው የተከለከሉ እጾችን ማዘዋወር ወንጀል ተከሶም መቀጣቱን በፌዴራል ጠቅላይ አቃቤ ሕግ የልደታ የወንጀል ጉዳዮች ዘርፍ የተደራጁ ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት የክስ መዝገብ ገለጸ። የክስ መዝገቡ እንደሚያስረዳው ናይጄሪያዊው ዜግነት ያለው ተከሳሽ ልዩ ፍቃድ ሳይኖረው እንዳይዘዋወርና ጥቅም ላይ እንዳይውል የታገደ የኮኬን እጽ ለማዘዋወር በማሰብ ጥቅምት 1 ቀን 2009 ዓ.ም ከምሽቱም በግምት 4 ሰዓት ሲሆን ቦሌ ዓለም አቀፍ አየር መንገድ ውስጥ ከብራዚል ሳኦ ፖሎ በመነሳት በኢትዮጵያ አየር መንገድ ትራንዚት በማድረግ ወደ ናይጄሪያ ሌጎስ በመጓዝ ላይ ያለም በተደረገ ፍተሻ በወዱ 70 ፍሬ ክብደታቸው 1700 ግራም የሚመዝን የኮኬን እጾችን የተያዘበት በመሆኑ በፈጸመው የተከለከሉ እጾችን መያዝና ማዘዋወር ወንጀል ተከሶ ፍርድ ቤት ቀርቧል። የፌዴራል አቃቤ ሕግ ለጉዳዩ ያስረዱኛል ያላቸውን የሰውና የሰነድ ማስረጃ ካቀረበ በኋላ በፍርድ ቤቱ በኩል ለተከሳሹ ክስ ደርሶትና ተነቦለት በአስተርጓሚ እንዲረዳው ተደርጎ ተከላከል በተባለበት የክስ መዝገብ ወንጀሉን ፈጽሜያለሁ፣ ጥፋተኛ ነኝ፣ ባለብኝ የገንዘብ ችግር ነው ይህን ያደረግኩት በማለት የእምነት ክደት ቃሉን የሰጠ ሲሆን ፍርድ ቤቱም ግራ ቀኙን በመመልከት ተከሳሹን ጥፋተኛ ነህ ብሎታል። የቅጣት አስተያየት የተጠየቀው የፌዴራል አቃቤ ሕግም ተከሳሹ የወንጀል ድርጊቱን የፈጸመው የረቂቅ የአፈጻጸም ዘዴን በመጠቀም የኤክስሬ ፍተሻ በሚደረግባቸው አየር መንገዶች እንዳይያዝበት በማሰብ በሆዱ ውስጥ ተሸክመ በማጓጓዝና ለዚህም በሚያመች ሁኔታ እጾቹ በልዩ መልኩ የተዘጋጁ በመሆኑ የወንጀሉን አፈጻጸም ሊያደርግ
ሊያደርስ ከሚችለው ጉዳትና ጥቅም አንጻር ደረጃው በከባድ ተይዞ ተከሳሹን ሊያስተምር ሌሎችንም ሊያስጠነቅቅ የሚችል ቅጣት እንዲሰጥ ሲል አመልክቷል። ተከሳሽ በበኩሉ በአስተርጓሚው አማካኝነት የወንጀል ድርጊቱ ለተጠቃሚው ደርሶ ጉዳት ያደረሰ ባለመሆኑ ዝቅተኛ ተብሎ ይያዝልኝ፣ እስከ ዛሬ ወንጀል ፈጽሜ አላውቅም፣ ወንጀል ውስጥ የገባሁት በገንዘብ እጥረት ምክንያት ቤተሰቦችን ለመርዳት ነው፣ ይቅርታ ይደረግልኝ በማለት በማቅለያነት እንዲያዝለት አመልክቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 8ኛ ወንጀል ችሎት መዝገቡን መርምሮ ጥቅም ላይ ውሎ ያደረሰው ጉዳት ባለመኖሩ ደረጃው በመካከለኛነት ተይዞ የቤተሰብ አስተዳዳሪ መሆኑን በማቅለያነት በመቀበል 15/03/2009 ዓ.ም በዋለው ችሎት በ9 ዓመት ጽኑ እስራትና በ10 ሺህ ብር የገንዘብ መቋጮ እንዲቀጣ ሲል መወሰኑን ከፌዴራል ጠቅላይ አቃቤ ሕግ ኮሚኒኬሽን ቢሮ የደረሰን ዜና ያመለክታል። ከውጭ ወዳገኘናቸው ዜናዎች ስናልፍ ደግሞ ክብደቷ 500 ኪሎ ግራም ይሆናል የተባለችው ግብፃዊት የቀዶ ጥገና ለማድረግ ወደ ህንድ ልትጓዝ ነው። የ36 ዓመቷ ኢማን አህመድ አብዱ ኤልቲ የተባለችው ግብፃዊት ሴት 500 ኪሎ ግራም ትመዝናለች የተባለ ሲሆን በቅርቡም ክብደቷን ለመቀነስ የሚያስችላት የቀዶ ጥገና ሕክምና ለማድረግ ወደ ህንድ ትጓዛለች። የግለሰቧ ቤተሰብ ኢማን ለ25 ዓመታት ከቤት እንዳልወጣችና ክብደቷም 500 ኪሎ ግራም መሆኑን ተናግረዋል። የክብደቷ ነገር እውነት መሆኑ ከተረጋገጠ ከዚህ በፊት በአሜሪካዊቷ ፖሊን ፓተር የ292 ኪሎ ግራም ሪከርድ በመስበር የጊነስ ሪከርድ መዝገብ ላይ ትመዘገባለች ተብሏል። አሁን ክብደቷ 500 ኪሎ ግራም የሆነችው የተባለት ግብፃዊቷ ቀዶ ጥገናው ይሳካላት ይሆን? አብረን የምናየው ይሆናል። የተከበራችሁ የኔታ ቲዩብ ተከታታዮች ደስ የሚል ዕለተ ዓርብ ይሆንላችሁ። ዜናው በዚያ በቃ። መልካም ጊዜ